ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። በቻፕተር ስሪ የፋውንዴሽን ኦፍ ግሩፕ ቢሄቪየር ኦርጋናይዜሽን ቢሄቪየር ኮርስ እንመለከታለን ማለት ነው። ስለዚህ ለዛሬ የምንመለከተው ቻፕተር ስሪ ነው። ስለዚህ ቪዲዮን ላይክ በማድረግ ቢጀምሩ ደስ ይለኛል እና ቪዲዮን ከመጀመራችሁ በፊት ቪፒኤን አብርታችሁ ብታዩልኝ ደስ ይለኛል። እናም ቪፒኤን አብርታችሁልኝ ስለምታዩም አመሰግናለሁ። ስለዚህ ዛሬ ቻፕተር ስሪ ነው የምንመለከተው ፋውንዴሽን ኦፍ ግሩፕ ቢሄቪየር የሚል ኮንሰፕት ነው። ስለዚህ ስለ ግሩፕ ቢሄቪየር እንመለከታለን ማለት ነው በዚህ ቻፕተር ላይ። እሺ ዋናዎቹ ኮንተንቶቹ እዚህ ላይ ቲም እና ግሩፕን ዲፋይን እናደርጋለን። ቲም እና ግሩፕን ክላሲፋይ እናደርጋለን። ለምንድን ነው ፒፕሎች ግሩፕ እና ቲምን ጆይን ማድረግ ያለባቸው ለምንድን ነው የሚለውን እንመለከታለን። ስቴጆች አሉ በቲም እና ግሩፕ ዴቨሎፕመንት ምን ምን ይመስላሉ የሚሉትን እንመለከታለን። እና ለግሩፕ እና ለቲም ፕሮዳክቲቪቲ ኦብስታክል የሆኑ ነገሮች አሉ። እነሱንም በዚህ ቻፕተር አድሬስ ለማድረግ እንሞክራለን። ሌላ ደግሞ እነዚህ ኦብስታክሎች ካሉ ስለዚህ ይህን ኦብስታክል ቀርፈን ኢንክሪዝ ቲም እና ግሩፕ ፕሮዳክቲቪቲ ለማድረግ ምን መስራት አለብን የሚለውን እንመለከታለን ማለት ነው። ከዛ በመቀጠል ግሩፕ ቢሄቪየር እንመለከታለን ማለት ነው። የዚህ ቻፕተርን ታይትል ግሩፕ ቢሄቪየር እንመለከታለን ማለት ነው። እና ኢምፕሊኬሽኑ ምን ይመስላል ለፐርፎርማንስ የሚለውን በመጨረሻ አይተን ይህን ቻፕተር እንቋጫለን ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችን ቆዩ። እሺ መጀመሪያ ግሩፕ ነው። ግሩፕን ዲፋይን እናድርገው። ግሩፕ ማለት ምንድን ነው የሚለው ቱ ኦር ሞር ፒፕል ኢንተራክት ዊዝ ኢች አዘር ቱ አኮምፕሊሽ ሰርቴን ጎል ኦር ቱ ሚት ሰርቴን ኒድስ ነው የሚለው። ስለዚህ ግሩፕ ማለት ሁለትና ከዛ በላይ የሆኑ ሰዎች እርስ በርስ ኢንተራክሽን በመፍጠር የሆነ አላማ ኖሯቸው የሚያሳኩት ሰርቴን ጎል ወይም የሆነ ሰርቴን ኒድን ሚት ለማድረግ የሚመሰረት ከሁለትና ከሁለት በላይ አባል ያለው ምን ይባላል? ግሩፕ ይባላል። ስለዚህ ኢፍ ኦርጋናይዜሽኑ ግሩፕ ኤግዚስት ካደረገ ሜምበሮቹ ምንድን ያንን ግሩፕ ጆይን የሚያደርጉበት ምን ብለው ስለሚያስቡ ነው ፐርሲፕስ ዘ ግሩፕ አስ ዩኒፋይድ ዩኒት ኦፍ ኢንተራክቲንግ ፒፕል ነው። ስለዚህ ግሩፕን ሰዎች ምን ብለው ስለሚያስቡ ነው ጆይን የሚያደርጉት? በቃ አንድ ኃይል እንፈጥራለን ነው። ከተለያየ ሰዎች ጋር ኢንተራክት በማድረግ በቡድን ስንሰራ የበለጠ ኢፌክቲቭ እንሆናለን ብለው ስለሚያስቡ ነው። እና ኮንትሪቢዩት ኢን ቫሪየስ አማውንትስ ቱ ዘ ግሩፕ ፕሮሰስ ግሩፕ ፕሮሰሱ ላይም የራሳቸውን ጥሩ ነገር ፈጥራለሁ ብለው ስለሚያስቡ ግሩፕን ጆይን ያደርጋሉ ማለት ነው። እና ሪች አግሪመንት ኤንድ ሃቭ ዲስአግሪመንት ስሩ ቫሪየስ ፎርም ኦፍ ኢንተራክሽን በዛ ውስጥም የራሱ ምንድነው አግሪመንቶች አሉ እና አንዳንዴም ዲስአግሪመንቶች ይፈጠራሉ ማለት ነው በኢንተራክሽናችን መሀል ነው የሚለው እዚህ ጋር ያለው አይዲያ። ሌላኛው ደግሞ ምንድነው ግሩፕን አየን። ግሩፕ ከሁለትና ከዛ በላይ የሆኑ ሰዎች ኢንተራክት በማድረግ የተለያዩ ሰርቴን ጎሎችን ይሆናል ወይም ኒዶች ሚት ለማድረግ የሚመሰርቱት እንደሆነ አይተን አሁን ደግሞ ቲምን እንመለከታለን። ቲም ማለት ደግሞ ታይፒካሊ ሪፈርስ ቱ ኤ ግሩፕ ኦፍ ኢንዲቪዥዋል ሁ ካም ቱጌዘር ቱ ወርክ ኮላቦሬቲቭሊ ቱ አቺቭ ኤ ኮመን ጎል ኦር ኦብጀክቲቭ ነው። ስለዚህ ቲም ከሆነ ደግሞ ምንድነው የግሩፕ ኦፍ ኢንዲቪዥዋሎች ናቸው። እነዚህ ኢንዲቪዥዋሎች አብረው ኮላቦሬቲቭሊ ለመስራት እና ከዛ ደግሞ አብረው በመስራት ጎላቸውን እና ኦብጀክቲቫቸውን ኮመን ጎል እና ኦብጀክቲቭን አቺቭ ለማድረግ የሚሰሩ ናቸው ማለት ነው። እነዚህም ምንድነው ዋና ዲፈረንሳቸው የሚለውን እንመለከታለን በኋላ። ቲም እና ግሩፕ ቲም ሜምበርስ ኦፍተን ሃቭ ኮምፕሊመንታሪ ስኪል ኤክስፐርታይዝ ሮል ዳት ኮንትሪቢዩትስ ቱ ዘ ኦቨርኦል ኢፌክቲቭነስ ኤንድ ሰክሰስ ኦፍ ቲም ነው የሚለው። ስለዚህ ቲም ሜምበሮች ምንድን ናቸው? በአንድ ቲም ውስጥ ያሉ አባላቶች ኮምፕሊመንታሪ ስኪል አላቸው፣ እርስ በርስ የሚደጋገፍ ልምድ አላቸው፣ ሙያ እና የራሳቸው የሆነ ሚና አላቸው፣ እርስ በርስ የሚደጋገፍ ማለት ነው። ስለዚህ ይሄ ደግሞ ኦቨርኦል ኢፌክቲቭ የሆነ ሰክሰስ በቲሙ ላይ ለማምጣት ይረዳቸዋል ማለት ነው። እሺ ቲም እና ግሩፕ ዲፈረንሳቸው ስንመለከት አንደኛ በአንደርስታንዲንግ ነው። ግሩፕ ላይ ስንመጣ ሜምበሮቹ ፐርሲቭ ቱ ቢ ግሩፕ ቱጌዘር ፎር ሰም ፐርፐዝ ነው የሚሉት። ግሩፖቹ ምን ብለው ያስባሉ ነው የሚለው የሆነ ለሆነ ፐርፐዝ ነው ጆይን የምናደርገው ብለው ነው የሚያስቡት። ለምሳሌ እኔ ክሬት ያደረኩት የቴሌግራም ግሩፕ አለ። እሱ ላይ አሁን ዋና ዓላማችን ምንድነው የተለያዩ ፋይሎችን ሼር መደራረግ ነው። ስለዚህ ዋና ዓላማችን ምንድነው የሆነ ፐርፐዝ አለ ማለት ነው። ስለዚህ በዚህ አጋጣሚ የቴሌግራም ግሩፓችንን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ጆይን ማድረግ ትችላላችሁ። እና እዚህ ጋር ምንድነው የሚያሳየን ሜምበሮቹ ፐርሲቭ ግሩፑን በቃ የሆነ ፐርፐዝ አለው ነው ዓላማ አለው ያ የተመሰረተበት፣ እነሱም የዓላማ ስለሚመለከታቸው በዛ ግሩፕ ውስጥ እንካተታለን ብለው ነው የሚያስቡት። እሺ ቲም ላይ ከሆነ ደግሞ ኢንተርዲፔንደንስ ኤንድ ኒድ ፎር ሚቹዋል ሰፖርት ኢዝ አንደርስቱድ ባይ ዘ ሜምበር ነው። ስለዚህ ቲም ሲሆን ደግሞ ትንሽ ለየት የሚያደርገው እዛኛው ጋር የተለያየ መረጃ ለማግኘት ነው። እዚኛው ቲም ከሆነ ግን ምንድነው
እርስ በርስ ለመደጋገፍ ነው። ከዛኛው የበለጠ ዲግሪው ከፍ ይላል የቲም ማለት ነው። እርስ በርስ ሚቹዋል አንደርስታንድ ሚቹዋል ሰፖርት ለማግኘት በሜምበሮቹ አንዱ ካለው ልምድ ለሌላኛው ልምድ እንዲያካፍል ምናምን ነገር ነው የሚደረገው ማለት ነው። በምን በቲም ኮንቴክስት ከግሩፕ የሚለየው ማለት ነው። ሌላኛው ደግሞ ኦነርሽፕ ነው። ኦነርሽፕ ላይ ስንመጣ ግሩፕ ላይ ላክ ኦፍ ኢንጌጅመንት ኤንድ ኮሚኒኬሽን ዊዝ አዘር ሜምበር ነው። ለምሳሌ አሁን ግሩፖችን ብትመለከቱ አሁን የቴሌግራም ግሩፖች ላይ ሁሉም ሜምበሮች አክቲቭ ሆነው እንጌጅ አያደርጉም። የሚፈልጉትን ነገር ብቻ ሲያገኙ ኮንሱም ያደርጋሉ እና ሪያክት የማያደርጉ አሉ ብዙ ሰዎች ማለት ነው። ስለዚህ ኢንጌጅመንት ብዙ ጊዜ በግሩፕ ላይ ላይኖር ይችላል። ላክ ኦፍ ኢንጌጅመንት ኮሚኒኬሽን ዊዝ አዘር ሜምበር ማለት ነው። እንትን ላይ ግን ቲም ላይ ይሄ አይሰራም። እንግዲህ ሴንስ ኦፍ ኦነርሽፕ ፎር ዘ ጆብ ኤንድ ዘ ዩኒት ነው። ስለዚህ ቲም ሲሆን ግን ምን ይሆናል ማለት ነው? በጣም ሴንስ ኦፍ ኦነርሽፕ አላቸው ማለት ነው ለስራው እና በጣም ኢንጌጅ ያደርጋሉ ማለት ነው በስራው ላይ ከምኖች ከግሩፖች አንጻር ምኖች ቲሞች ማለት ነው። እና በስኪል ደረጃም ይለያያሉ። ስኪል ስንመጣ ግሩፕ ላይ ራንደም ኤንድ ቫሪፋይድ ነው። አንድ ግሩፕ ላይ የተለያየ ምኖች ሊኖሩ ይችላሉ፣ ስኪሎች እና ልምዶች ሊኖሩ ይችላሉ። ስለዚህ ግሩፕ ላይ ብዙ ጊዜ የተለያዩ አይነት ስኪሎች ናቸው የሚኖሩት። ቲም ላይ ስንመጣ ግን ኮምፕሊመንታሪ መሆን አለበት። ምክንያቱም ተደጋጋፊ ነው የሚመሰረቱበት የሆነን ነገር አብረው አቺቭ ለማድረግ ስለሆነ ቲም ላይ ተደጋጋፊ ሙያ ያላቸው መሆን አለባቸው ማለት ነው። ስለዚህ ቲም ከሆነ ኮምፕሊመንታሪ ነው፣ ግሩፕ ከሆነ ራንደም ኤንድ ቫሪፋይድ ነው ስኪላቸው ማለት ነው። ሌላኛው ደግሞ ትረስት ላይ ስንመጣ ትረስት ላይ ግሩፕ ምንድነው? ዲስትረስት ኦን ዘ ሞቲቭ ኦፍ አዘር ግሩፕ ሜምበር ግሩፕ ሜምበሮቹ በቃ ግሩፕ ላይ ሲሆን ብዙ አይተማመኑም እርስ በርስ ሜምበሮቹ ማለት ነው። ግን ቲም ላይ ስንመጣ ሃይ ሌቭል ኦፍ ትረስት አሞንግ ቲም ሜምበር አለ ማለት ነው። ከፍተኛ የሆነ ሌቭል ኦፍ ትረስት ይኖራል በቲም ሜምበሮች መካከል። ሌላኛው ደግሞ ኮንፍሊክት ነው። ኮንፍሊክት በግሩፕ ኬዝ ስንመጣ ኮንፍሊክት ዩዥዋሊ አንዌልካም ኤንድ ሜይ ሃቭ ኔጌቲቭ ኢምፕሊኬሽን ነው። ብዙ ጊዜ ኮንፍሊክት ተቀባይነት የላቸውም እና ኔጌቲቭ የሆነ ኢምፕሊኬሽን የሚሰጣቸው ማለት ነው። ስለዚህ መወገድ አለበት ብለው እና ጥሩ ሳይዱን የኮንፍሊክትን አይመለከቱም ግሩፖች ማለት ነው። ቲም ላይ ስንመጣ ግን ኮንፍሊክት ፐርሲቭድ አስ ኖርማል አስፔክት ኦፍ ቲም ወርኪንግ ነው። ስለዚህ ቲሞች ከሆነ ምንድነው ኖርማል አስፔክት ነው፣ የተለመደ ነገር ነው። እንደውም ስራ እየተሰራ ያለው በሰዎች መካከል ኮንፍሊክት ሲኖር እና በዛ ነገር ላይ ዲቤት አድርገው የተለያዩ አይዲያዎችን ክሬት ማድረግ ሲችሉ ነው ብለው ስለሚያስቡ ቲም ላይ ኮንፍሊክትን በቃ እንደ ኖርማል የስራ ፕሮሰስ አድርገው ነው የሚቆጥሩት። ግሩፕ ላይ ስንመጣ ግን አንዌልካም ተቀባይነት የለውም እና ኔጌቲቭ ኢምፕሊኬሽኑ አውትዌት ያደርጋል ከፖዚቲቭ ኢምፕሊኬሽኑ ማለት ነው። ስለዚህ ዋና ዲፈረንሳቸው እነዚህ ማየት እንችላለን። ከአንደርስታንዲንግ፣ ከኦነርሽፕ፣ ከስኪል፣ ከትረስት እና ከኮንፍሊክት አንጻር የሁለቱን ዲፈረንስ ማየት እንችላለን ማለት ነው። ሌላ ደግሞ ምንድነው አሁን እዚህ ጋር ተጨማሪ ዲፈረንሶች ማየት እንችላለን። ወርክ ግሩፕ እና ወርክ ቲም ነው። በግሩፕ በስራ ምክንያት የሚቋቋሙ ወርክ ግሩፖች እና ቲሞች ይኖራል። እነሱ ደግሞ ዲፈረንሳቸው ምንድነው? ግሩፕ ላይ አንደኛ ዲፈረንሳቸው ጎል ነው። ከጎል አንጻር ስንመለከት ምንድነው ወርክ ግሩፖች ላይ ከመጣን ሼር ኢንፎርሜሽን ነው። እዚህ ጋር እንደምታዩት ምንድናቸው ዶቶቹ እርስ በርስ ያልተገናኙ ናቸው። እንደዚህ የተለያዩ ሳይሆኑ በጣም ሪሌሽንሽፕ እንደሌላቸው ለማሳየት ነው። ይሄ በቃ መረጃን ሼር ታደርጋለህ፣ መረጃን ብቻ ለመጋራት ነው። ግን ወርክ ቲም ላይ ምንድነው ኮሌክቲቭ ፐርፎርማንስ። ወርክ ቲም ላይ ካያቸዋቸው ዶቶቹ እርስ በርስ የተገናኙ ናቸው። ስለዚህ አብረው ለመስራት ነው። እነዚህኞቹ አብረው ነው ፐርፎርም ለማድረግ ጎላቸው። ስለዚህ ወርክ ግሩፕ ሆነ ግን መረጃን ብቻ ለመቀያር ነው ማለት ነው። ስለዚህ ሳይነርጂ ላይ ስንመጣ ደግሞ ምንድነው ፖዚቲቭ ሳይነርጂ ነው። ሳይነርጂ ማለት ወርኪንግ ቱጌዘር ነው። ከቲሞች ጋር አብሮ መስራት ነው የሚገልጸው። ስለዚህ ሳይነርጂው በጣም ፖዚቲቭ የሆነ የማን ነው? የወርክ ቲም ነው። ምክንያቱም በጣም ቲሞቹ ተቀራርበው የመስራት ልማድ ስላላቸው ማለት ነው። ወርክ ግሩፕ ላይ ከሆነ ግን ኒውትራል ነው ሳይነርጂ። አንዳንድ ጊዜም ኔጌቲቭ ይሆናል ማለት ነው። እርስ በርስ ጥላትነት ስለሚዳብር በግሩፕ ውስጥ የተለያዩ ጎራዎች በአንድ ግሩፕ ሊከፋፈሉ ስለሚችሉ አብሮ የመስራት ሳይነርጂው ኔጌቲቭ ወይም ኒውትራል ነው ማለት እንችላለን። ይህኛው ሁለተኛው ዲፈረንሳቸው ነው። ሶስተኛ ከአካውንቴቢሊቲ አንጻር አካውንቴቢሊቲ ላይ ስንመጣ ወርክ ግሩፕ ላይ ኢንዲቪዥዋሉ የሆነ ጥፋት ቢያጠፋ ራሱ ብቻ ነው የሚጠየቀው። ወርክ ቲም ላይ ስንመጣ ግን ከአካውንቴቢሊቲ አንጻር ምንድን ናቸው? ሁለቱም አይሚን ኢንዲቪዥዋልም ይጠየቃሉ እንደ ቲምም ይጠየቃሉ ማለት ነው። ስለዚህ ሁለት የሆነ ኃላፊነት ነው ያለባቸው ማለት ነው። ተጠያቂነት ኢንዲቪዥዋልም ሙቹዋል። ወርክ ግሩፕ ላይ ከሆነ ግን ኢንዲቪዥዋሊ ብቻ ነው። ስኪል ስንመጣ ቅድም አይተናል። የወርክ ቲም ኮምፕሊመንታሪ ነው። የወርክ ግሩፕ ራንደም ኤንድ ቫሪፋይድ ነው። ስለዚህ አሁን ያየናቸው እነዚህን ከላይ እና አሁን ያየነውን ዲፈረንሶች በግልጽ መለየት አለባቸው። ምክንያቱም ብዙ ጊዜ ኤግዛም ላይ እነዚህን ዲፈረንሶች ስለምትጠየቁ ማለት ነው። እሺ ከዛ አሁን ወርክና ቲሞችን እንከፋፍላቸዋለን ማለት ነው። ግሩፕ ኤንድ ቲሞችን
እንከፋፍላለን። ስለዚህ ፎርማል ግሩፕ አለ፣ ኢንፎርማል ግሩፕ አለ። ፎርማል ግሩፕ ላይ ክሮስ ፈንክሽናል፣ ክሮስ ካልቸራል፣ ቶፕ ማኔጅመንት፣ ሪሰርች ኤንድ ዴቨሎፕመንት፣ ኮማንድ ግሩፕ፣ ታስክ ፎርስ፣ ቨርቹዋል ቲም አለ። እነዚህ ፎርማል ናቸው። ኢንፎርማል ላይ ፍሬንድሺፕ፣ ኢንተረስት አለ፣ ሌሎችም አሉ። እነሱን እንመለከታለን ማለት ነው። እያንዳንዱን በዲቴል እንመልከት። ስለዚህ ታይፕ ኦፍ ግሩፖች በኦርጋናይዜሽን ውስጥ ሊመሰረቱ የሚችሉ የግሩፕ አይነቶችን እናያለን ማለት ነው። ስለዚህ የመጀመሪያው ምንድነው? ፎርማል ግሩፕ ነው። ፎርማል ግሩፕ ማለት ምንድነው? አር ዞዝ ግሩፕ ዳት አር ኦፊሻሊ ስታብሊሽድ ባይ ዘ ኦርጋናይዜሽን ቱ አኮምፕሊሽ ስፔሲፊክ ታስክ ኦር ኦብጀክቲቭ። ስለዚህ በኦርጋናይዜሽን ውስጥ ምንድነው ኦፊሻሊ በቃ በግልጽ የሚመሰረቱ ምንድነው የተለያዩ ግሩፖች አሉ። እነዛ ግሩፖች ደግሞ የሆነን ታስክ ወይም ኦብጀክቲቭን አቺቭ ለማድረግ ነው የሚመሰረቱ። ስለዚህ እነዚህን ግሩፖች ምን እንላቸዋለን? ፎርማል ግሩፕ እንላለን። ግን ኢንፎርማል ግሩፕ ከሆነ ኢንፎርማል ግሩፕ ኢመርጅድ የሚሆነው ምንድነው? ኒውትራሊ ዊዝን ዘ ኦርጋናይዜሽን ቤዝድ ኦን ሶሻል ኢንተራክሽን ኤንድ ሼርድ ኢንተረስት አሞንግ ኢምፕሎይ ነው። ስለዚህ ኢንፎርማል ግሩፕ ከሆነ ምንድነው? ኢመርጅ ኒውትራሊ ነው። በኦርጋናይዜሽኑ ፎርማል ስትራክቸር ሳይሆን የሚመሰረተው ሰራተኞቹ ባላቸው የዕለት ተዕለት ሶሻል ኢንተራክሽን እና የጋራ የሚጋሩት ኢንተረስት ሲያገኙ በኢምፕሎዮች መካከል የሚመሰረት ኢንፎርማል ግሩፕ ከኦርጋናይዜሽኑ ፎርማል ስትራክቸር እውቅና ውጭ የሆነ ግሩፕ ምን ይባላል? ኢንፎርማል ግሩፕ ይባላል ማለት ነው። ስለዚህ ከዚህ በታች የምናያቸው ግሩፖች በሁለቱ ነው፣ ወይ ፎርማል ወይ ኢንፎርማል ነው። እነሱን አይደንቲፋይ እያደረግን እናያለን ማለት ነው። ስለዚህ የመጀመሪያው ምንድነው? ክሮስ ፈንክሽናል ግሩፕ ነው። ክሮስ ፈንክሽናል ግሩፕ አር ኮምፖዝድ ኦፍ ኢንዲቪዥዋል ፍሮም ዲፈረንት ፈንክሽናል ኤሪያ ኦር ዲፓርትመንት ዊዝን ኦርጋናይዜሽን። ስለዚህ ክሮስ ፈንክሽናል ግሩፕ የምንለው በአንድ ኦርጋናይዜሽን ውስጥ ኢንዲቪዥዋሎችን ከተለያየ ፈንክሽናል ኤሪያ ለምሳሌ ከማርኬቲንግ ዲፓርትመንት፣ ከሂውማን ሪሶርስ፣ ከሪሰርች ኤንድ ዴቨሎፕመንት፣ ከሴልስ ምናምን ከተለያዩ ፓርቶች ላይ ምኖች እናመጣለን። ኢንዲቪዥዋሎችን በማምጣት የምንመሰረተው ግሩፕ ምን ይባላል? ክሮስ ፈንክሽናል ግሩፕ ነው። ይሄ ደግሞ በኦርጋናይዜሽን ውስጥ ኦፊሻሊ ስለሆነ ስታብሊሽ የሚሆነው ምን ማለት ነው? ፎርማል ግሩፕ ውስጥ ነው የሚገኘው ክሮስ ፈንክሽናል ግሩፕ ማለት ነው። ሁለተኛው ሰልፍ ማኔጅድ ቲም ነው። ሰልፍ ማኔጅድ ቲም ከሆነ ሃይ ሌቭል ኦፍ ኦቶኖሚ ያላቸው እና ዲሲሽን ሜኪንግ ኦቶሪቲ ኮምፔርድ ቱ ትራዲሽናል ሄራርኪያል ስትራክቸር። ስለዚህ እነዚህ ሰልፍ ማኔጅድ ቲሞችን እነዚህም በፎርማል ስትራክቸር ውስጥ ናቸው፣ ኦፊሻል ስታብሊሽድ የሚደረጉ ናቸው እና ሃይ ሌቭል ኦፍ ምንድናቸው? ዲሲሽን ሜኪንግ ኦቶሪቲ አላቸው። በቃ እነዚህኞች ሰልፍ ማኔጅድ ማለት ራሱን የቻለ አይደለም፣ በራሳቸው ውሳኔ መወሰንና በራሳቸው ነፃነት ኑሯቸው የሚሰሩ ግሩፖች ወይም ቲሞች ምን እንላለን? ሰልፍ ማኔጅድ ቲም እንላለን። ሌላኛው ደግሞ ፕሮጀክት ቲም ነው። ፕሮጀክት ቲም ማለት ፕሮጀክት ቲምስ አር ቴምፖራሪ ግሩፕ ፎርምድ ቱ ወርክ ኦን ስፔሲፊክ ፕሮጀክት ወር ኢኒሽቲቭ ነው። ስለዚህ ይህም ፕሮጀክት ቲም ምንድነው? ኦፊሻል ስታብሊሽ ስለሚሆን ፎርማል ግሩፕ ውስጥ ነው የሚገኘው እና ደግሞ ቴምፖራሪ ግሩፕ ነው፣ ጊዜያዊ የሚመሰረት ነው። የሆነ ስፔሲፊክ ፕሮጀክት ወይም ኢኒሽቲቭ ወይም ፕላን ይኖራል። ያንን ፕላን ወይም ፕሮጀክት ከሰራ ወዲያ ግሩፕ ይፈርሳል ማለት ነው። ስለዚህ ቴምፖራሪ ግሩፕ ነው ማለት ነው። ሌላኛው ቨርቹዋል ቲም ነው። ቨርቹዋል ቲም ስንመጣ ደግሞ ምንድን ነው የሚለን? አር ኤ ግሩፕ ኦፍ ኢንዲቪዥዋል ሁ ኮላቦሬት ኤንድ ወርክ ቱጌዘር ዲስፓይት ኦፍ ቢንግ ጂኦግራፊካሊ ዲፕረስድ ነው። ስለዚህ ቨርቹዋል ቲም ማለት ምንድን ነው? በተለያየ ቦታ ሆኖ ጂኦግራፊካል ዲፕሬሽን በጂኦግራፊ መለያየታቸው ሳይገድባቸው የተለያዩ ዲጂታል ፕላትፎርሞችን በመጠቀም በቲም ሲሰሩ ምን ይባላል? ቨርቹዋል ቲም ይባላል። ስለዚህ ይሄ ምንድን ነው ለየት የሚያደርገው? ጂኦግራፊካል ዲፕሬስድ ሆነው ግን ጂኦግራፊካሊው መለያየታቸው የተለያየ ቦታ መሆናቸው ኢፌክት ሳያመጣባቸው የሚሰሩ ቲሞች ቨርቹዋል ቲም ይባላሉ። ቀጣይ ታስክ ፎርስ ኤንድ ኮሚቴ ነው። ታስክ ፎርስ እና ኮሚቴ ምንድን ናቸው? እነዚህም ቴምፖራሪ ግሩፕ ናቸው። ልክ እንደ ፕሮጀክት ግሩፕ እንዳልነው ከላይ እንዳየ ነው ሲሆኑ የሚመሰረቱትም ፎርም ቱ አድሬስ ስፔሲፊክ ኢሹ ሜክ ዲሲሽን ኦር ፕሮቫይድ ሪኮመንዴሽን ነው የሚለው። ስለዚህ እነዚህ የሚመሰረቱት ምንድነው? አንዳንዴ በጣም ለየት ያሉ ኬዞች ሲገጥሟቸው እነዚያን ኬዞች ለመፍታት ቴምፖራሪ ግሩፕ ይሄ ታስክ ፎርስ እና ኮሚቴ ይቋቋማል። አንዳንዴ ለየት ያሉ ውሳኔዎች ሲያስፈልጉ ያንን ውሳኔ ለመወሰን የተለያዩ ነገሮችን አጠንተው ውሳኔ ይሰጣሉ እና ፕሮቫይድ ሪኮመንዴሽን አንዳንዴ ጥቆማ ለመስጠት ነው። ስለዚህ የተለያዩ ስፔሲፊክ ኢሹዎች ሲከሰቱ ዲሲሽን የሚያስፈልገው ሁኔታ ሲመጣና ሪኮመንዴሽንን ለመስጠት የሚመሰረት ጊዜያዊ ግሩፕ ምን ይባላል? ታስክ ፎርስ እና ኮሚቴ ይባላል። ቀጣዩ ምንድነው? ቶፕ ማኔጅመንት ግሩፕ ነው። ቶፕ ማኔጅመንት ግሩፕ ላይ ስንመጣ ደግሞ የግሩፕ ኮምፖዝድ ኦፍ ሲኢኦ፣ ፕሬዚዳንት እና ሄድ ኦፍ አዘር ዘሞስት ኢምፖርታንት ዲፓርትመንቶችን ያካትታል ማለት ነው። ስለዚህ ቶፕ ማኔጅመንት እንደሚነግረን ቶፕ ማኔጅመንት አካል ላይ ያሉ የሚመሰረቱት ግሩፕ ለምሳሌ እንደ ሲኢኦ አለ፣ ቺፍ ኤክስኪዩቲቭ ኦፊሰሩ፣ ፕሬዚዳንቱ እና ሄድ ኦፍ ሞስት ኢምፖርታንት ዲፓርትመንት በጣም ጠቃሚ የሚባሉ ሄዶች አሉ በዲፓርትመንቶች። እነሱን ያካተተ ግሩፕ ምን ይባላል? ቶፕ ማኔጅመንት ግሩፕ ይባላል ማለት ነው። ስለዚህ ይሄኛውም አንዱ የፎርማል ግሩፕ አባል ነው። እዚህ ጋር በዚህኛው ስላይድ ላይ ያሉት የፎርማል ግሩፕ አባል ናቸው።
ሌላኛው ደግሞ ምንድነው ኮማንድ ግሩፕ ነው። ኮማንድ ግሩፕ ላይ ስንመጣ ኢትስ የግሩፕ አንደር ስፔሲፊክ ዲፓርትመንት። ኮማንድ ግሩፕ በእያንዳንዱ ዲፓርትመንት ውስጥ የሚመሰረት ግሩፕ ነው። ለምሳሌ በማርኬቲንግ ዲፓርትመንት ውስጥ አንድ ፎርማል ግሩፕ አይሚን ኮማንድ ግሩፕ ይኖራል። በሂውማን ሪሶርስ ውስጥ አንድ ፎርማል ግሩፕ ይኖራል። በሪሰርች ኤንድ ዴቨሎፕመንት ውስጥ አንድ ፎርማል ግሩፕ እያለን በሌሎችም ዲፓርትመንቶች ውስጥ አንዳንድ ፎርማል የሚመሰረቱ ግሩፖች ምን ይባላሉ? ኮማንድ ግሩፖች ይባላሉ ማለት ነው። ስለዚህ ስፔሲፊክ ዲፓርትመንት መመስረታቸው ነው ለየት የሚያደርጋቸው እነዚህ። ሌላ ደግሞ ክሮስ ካልቸራል ግሩፕ ነው። ክሮስ ካልቸራል ግሩፕ ከሆነ እንደሚታወቀው ከተለያዩ ፓርትስ ኦፍ ወርልድ የመጡ አባሎችን የያዘ ግሩፕ ምን ይባላል? ክሮስ ካልቸራል ግሩፕ ነው። ይህ ምንድነው? ፎርማል ግሩፕ ነው። ስለዚህ ፎርማል ግሩፕ ምን ያካትታል? ክሮስ ፈንክሽናል፣ ሰልፍ ማኔጅድ፣ ፕሮጀክት፣ ቨርቹዋል፣ ታስክ ፎርስ ኤንድ ኮሚቴ፣ ቶፕ ማኔጅመንት፣ ኮማንድ እና ክሮስ ካልቸራል ግሩፕ ነው። ስለዚህ እነዚህ ኤግዛም ላይ ብዙ ጊዜ ስለሚጠይቁ ማወቅ ያለባችሁ ምንድነው ካራክተሪስቲካቸውን ነው። ፎርማል ሆነው አሁን ክሮስ ፈንክሽናል ከሆነ ከተለያየ ፓርት ላይ ወደ አንድ የሚመሰረት ግሩፕ ነው። ሰልፍ ማኔጅ ከሆነ ራሱን ችሎ ውሳኔዎችን የሚወስን ግሩፕ ነው። ፕሮጀክት ቲም ደግሞ ጊዜያዊ ፕሮጀክት ቲም እና ታስክ ፎርስ እና ኮሚቴ ጊዜያዊ ቡድን ናቸው። ፕሮጀክት ከሆነ የሆነን ፕላን ወይም ፕሮጀክት ለመፈጸም የሚመሰረት ነው። ታስክ ፎርስ እና ኮሚቴ ደግሞ የተለያዩ ውሳኔዎች፣ ሪኮሜንዴሽኖች እና ስፔሲፊኬሽኖች ሲገጥሙ የሚመሰረት ነው። ቨርቹዋል ቲም ደግሞ ለየት የሚያደርገው ጂኦግራፊካል ዲፕሬስድ ሆነው የሚሰሩ ቲሞች ናቸው። ቶፕ ማኔጅመንት ከሆነ ቶፕ ማኔጅመንት አባላቱን የያዘ ግሩፕ ነው። ኮማንድ ግሩፕ በእያንዳንዱ ዲፓርትመንት ውስጥ የሚመሰረት ነው። ክሮስ ካልቸራል ግሩፕ ደግሞ ከተለያዩ የዓለም ክፍሎች ተመስርቶ አባላቶችን ያካተተ ግሩፕ ነው። በቃ እነዚህ ናቸው። ሌላ ምንም አዲስ ነገር የለውም። ቀጣዩ ደግሞ ኢንፎርማል ግሩፕ ነው የምናየው። ኢንፎርማል ግሩፕ ውስጥ አንዱ ምንድነው? ፍሬንድሺፕ ግሩፕ ነው። ፍሬንድሺፕ ግሩፕ ማለት ኢንፎርማል ግሩፕ ሲሆን ፎርምድ የሚሆነው በፐርሰናል ሪሌሽንሽፕ ኤንድ ኮመን ኢንተረስት አሞንግ ፒፕል። ይሄ ፎርማሊ ስታብሊሽድ የሆነ ሳይሆን በሰራተኞች መካከል ባለ ፐርሰናል ሪሌሽንሽፓቸው እና ኮመን ኢንተረስት ምክንያት የሚመሰረት ግሩፕ ፍሬንድሺፕ ግሩፕ ይባላል እና ኢንፎርማል ግሩፕ ውስጥ የሚካተተው። ሁለተኛው ደግሞ ኢንተረስት ቤስድ ግሩፕ ነው። ኢንተረስት ቤስድ ግሩፕ ከሆነ ደግሞ ምንድነው? ኢንተረስት ቤስድ ግሩፕ ፎርም አራውንድ ሼርድ ሆቢስ ፓሽንስ ኤንድ አክቲቪቲ አውትሳይድ ኦፍ ዘ ቦርድ። ስለዚህ ሼርድ ሆቢዎች አሉን ብዙ ጊዜ የምናሳልፍባቸው የእረፍት ጊዜያችንን። ለምሳሌ በአንድ ኦርጋናይዜሽን ውስጥ ያሉ ሰራተኞች ኳስ መጫወት ቢፈልጉ በዛ ሆቢ ምክንያት የሚመሰረቱት ምን ይኖራቸው? ኢንተረስት ቤዝድ ግሩፕ ይኖራቸዋል። ፓሽናቸው፣ አንዳንድ ሰዎች ፓሽናቸው ተመሳሳይ ሲሆን ያን ፓሽናቸውን ለማስቀጠል ሲሉ የሚመሰረቱት በአንድ ኦርጋናይዜሽን ውስጥ ከፎርማል ኦርጋናይዜሽኑ ውጭ የሆነ ግሩፕ ምን ይባላል? ኢንተረስት ቤዝድ ግሩፕ ነው። በአጠቃላይ አክቲቪቲ አውትሳይድ ኦፍ ዘ ወርክ የሆነ ነው ምን ኢንተረስት ቤዝድ ግሩፕ ነው። ሌላኛው ላንች ኦር ብሬክ ግሩፕ ነው። ይህን ስሙ እንደሚናገረው ላንች ኦር ብሬክ ግሩፕ አር ኢንፎርማል ግሩፕስ ዳት አር ፎርምድ ዱሪንግ ሚል ብሬክ ኦር ዲዛግኔትድ ዳውን ታይም። ስለዚህ በሚል ሰዓት በምግብ ሰዓት የሚመሰረቱ ግሩፖች ምንድን ናቸው? ላንች ኦር ብሬክ ግሩፕ ይባላሉ በአንድ ኦርጋናይዜሽን ውስጥ እና እነዚህ ኢንፎርማል ስታብሊሽድ የሚሆኑ ናቸው። ቀጣው ደግሞ ሰፖርት ግሩፕ ነው። ሰፖርት ግሩፕን ስንመጣ ደግሞ ምንድነው? ኢመርጅ in the workplace to provide emotional support, guidance and understanding on specific issue or challenge faced by the employee። ስለዚህ እነዚህ ሰፖርት ግሩፖች ምንድነው? ሰራተኞችን ለኢሞሽናል ሰፖርት የተለያየ ጊዜ ኢሞሽናቸው ሲጎዳ ለእነሱ ኢሞሽናል ሰፖርት ጋይዳንስ ለመስጠት የተለያዩ ስራዎችን እንዴት እንደሚሰሩ ለማሳየት እና ስፔሲፊክ ኢሹዎችን ለመረዳት እና የሚገጥሟቸውን ቻሌንጆች ፌስ እንዲያደርጉ ለመረዳት የሚመሰረት ግሩፕ ምንድነው? ሰፖርት ግሩፕ ነው። ለመረዳዳት ማለት ነው። በዋናነት ሳይኮሎጂካል ላይ ፎከስ ያደረገ ነው። ይሄ ሰፖርት ግሩፕ ይባላል። ቀጣው ደግሞ ኢንፎርማል ለርኒንግ ግሩፕ ነው። ኢንፎርማል ለርኒንግ ግሩፕ ማለት ኢንፎርማል ለርኒንግ ግሩፕ አር ፎርምድ by the employee who share an interest in acquiring or sharing knowledge and skills outside of the formal ትሬኒንግ ፕሮግራም። ስለዚህ ኢንፎርማል ለርኒንግ ግሩፕ ማለት ከስራ ውጭ የሆኑ የተለያዩ ስኪል እና ኒውሎጂዎችን ሼር ለማድረግ የሚመሰረት ግሩፕ ምን ይባላል? ኢንፎርማል ለርኒንግ ግሩፕ ነው። የተለያዩ አይዲያዎችን ሼር ያደርጋሉ። ኒውሎጂዎችን ግን እነዚያ እውቀቶችና ስኪሎች ምንድነው? ከስራው ጋር የተያዙ ስኪልና እውቀቶች ሳይሆኑ ከስራ ውጭ የሆኑ የተለያዩ ስኪልና ኒውሎጂዎችን ሼር የሚደራረጉበት ግሩፕ ምን ይባላል? ኢንፎርማል ለርኒንግ ግሩፕ ይባላል። ሌላኛው አድቮኬሲ ኦር አፊኒቲ ግሩፕ ይባላል። ስለዚህ አድቮኬሲ ኦር አፊኒቲ ግሩፕ ምንድነው? ፎርምድ የሚሆነው አራውንድ ስፔሲፊክ ኬዝስ አይደንቲቲ ኦር ሸርድ ካራክተርስ። እነዚህ በጣም ኤክስትሪም የሆኑ ኬዞች ናቸው። ምክንያቱም ብዙ ጊዜ አሁን ሴቶች አድቮኬሲን ይመሰርታሉ። ምክንያቱም የሆነ መብታቸው ባይከበር እነዛ ሴቶች አንድ ግሩፕ በመሆን የሴቶችን መብት የሚጠይቅ ግሩፕ ሊመሰርቱ ይችላሉ። አሁን ስፔሲፊክ ኮዝ አላቸው። ስፔሲፊክ ኮዛቸው ምንድን ነው?
የእነሱ ምንድነው እንትላቸው እኩልነት ስላልተከበሩ ነው፣ እኩልነት ስላላገኙ ቢመሰርቱ ያንን ምንድነው ስፔሲፊክ ኮዝ አላቸው እና አይደንቲቲ እና ወይም ሼር የሚያደርጉ ካራክተሪስት ያለ ከሼር የሚያደርጉ ካራክተሪስት ምንድነው ሁሉም ሴት መብታችን ተጥሷል ብለው ነው ያንን ግሩፕ የመሰረቱት እና ያ ግሩፕ ዓላማው ምንድነው ስፔሲፊክ ኮዙ ምንድነው መብት በመጣስ ምክንያት ያንን መብት ለማስከበር ነው። ስለዚህ አድቮኬሲ ከሆነ የሆነ ስፔሲፊክ ኬዝ ወይም ሼርድ ካራክተሪስት ወይም አይደንቲቲ ሲኖራቸው የሚመሰረት አድቮኬሲ አፊኒቲ ግሩፕ ይባላል። ስለዚህ እነዚህ ምንድን ናቸው? ኢንፎርማል ግሩፕ ናቸው። በዚህኛው ስላይድ ላይ ያሉት ፍሬንድሽፕ፣ ኢንተረስት ቤዝ፣ ላንች ኦር ብሬክ ግሩፕ፣ ሰፖርት ግሩፕ እና ኢንፎርማል ለርኒንግ ግሩፕ እና አድቮኬሲ ኦር አፊኒቲ ግሩፕ በኢንፎርማል ውስጥ ይገኛሉ ማለት ነው። ስለዚህ እነዚህም ዴፊኒሽናቸው ወይም ካራክተሪስታቸው ቢጠየቅ አይደንቲፋይ ማድረግ ይኖርባቸዋል ማለት ነው። ከዚህ ይህን ይመስላሉ ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁን ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደረጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። እሺ፣ ቀጣይ የምንመለከተው ስቴጅ ኢን ግሩፕ ዴቨሎፕመንት ነው። አሁን ግሩፑን አይተናል። ምን አይነት ግሩፖች በፎርማልም በኢንፎርማልም አይተናል እና እነዛ ግሩፖች ሲመሰረቱ የሚያልፏቸው የተለያዩ ስቴጆች አሉ። እነሱን ስቴጆች ነው የምንመለከታቸው ማለት ነው። ስለዚህ የመጀመሪያው ስቴጅ ምን ይባላል? ፎርሚንግ ይባላል። ፎርሚንግ ማለት ምንድን ነው? ዚስ ኢኒሻል ስቴጅ ግሩፕ ሜምበር ካም ቱጌዘር ኤንድ ቢጊን ቱ ፎርም ሪሌሽንሽፕ ነው። ስለዚህ የስቴጅ ላይ ምንድነው? ፎርሚንግ ማለት ፎርም ከሚለው እንደሚለው ቃሉ ፎርም ማለት መመስረት ነው። ስለዚህ የሚመሰረትበት ደረጃ ነው ይሄኛው እና ሜምበሮቹ የሚገናኙበት እና እዚህ ጋር በፒክቸሩ ላይ እንደሚታዩት እርስ በርስ የሚያወሩበት እና ሪሌሽንሽፕ ፎርም ማድረግ የሚጀምሩበት ስቴጅ ምን ይባላል? ፎርሚንግ ይባላል። አር ኦፍትን ፎከስ ኦን ኢስታብሊሽንግ ግራውንድ ሩል ጌቲንግ ቱ ናው ኢች አዘር ኤንድ አንደርስታንዲንግ ዘ ፐርፐስ ኤንድ ዘ ጎል ኦፍ ዘ ግሩፕ። ይቺ ዋናዋ ካራክተሪስቲክ ፎርሚንግ ላይ ግራውንድ ሩል የሚወጣበት ስለ መተዳደሪያ ህጋቸው ምን መጣስ እንደሌለባቸው እና ምን አክብረው መሄድ እንዳለባቸው ህጎችን ያወጣሉ እና እርስ በርስ ጌቲንግ ቱ ናው ኢች አዘር እርስ በርስ ይታወቃሉ ማለት ነው። አባሎቹ አዲስ ሜምበር ስለሆኑ እርስ በርስ ይታወቃሉ እና አንደርስታንዲንግ ዘ ፐርፐስ ኤንድ ዘ ጎል ኦፍ ዘ ግሩፕ እና ምንድነው አላማው የግሩፑ እና ፐርፖዝ ምንን ለማሳካት ነው፣ ይህንን ግሩፕ ውስጥ ብቀላቀል ምን አገኛለሁ የሚሉትን ነገሮች አናላይስ የሚደረግበት ስቴጅ ነው ማለት ነው። ስለዚህ እነዚህ ዋና ካራክተሪስቶች ናቸው። ከዛ በተጨማሪ ዜር ሜይ ቢ ሳም አንሰርተኒቲ ፖላይትነስ ኤንድ ዲዛይር ቱ ቢ አክሴፕትድ ዊዝን ዘ ግሩፕ። ስለዚህ አሁን በዚህ ስቴጅ ላይ ብዙም አንሰርቴን ያ ሜምበር ብቀላቀሉ ይሄ ግሩፕ ያንን ነገር ማሳካት እንችላለን ወይስ ጊዜ ነው የሚጨርስብኝ፣ የተለያዩ አይዲያዎችን የምናመላልስበት ስቴጅ ነው። ይህን ግሩፕ ልቀላቀል አልቀላቀል የሚሉት ነገሮች ማለት ነው እና ፖላይትነስ ይኖራል። በዚህ ስቴጅ ከግሩፕ ሜምበሮች ጋር አዲስ እየተዋወቁ ስለሆነ ፖላይት ነው የምኮነው ብዙም ባህሪ ገና መውጣት የማይጀምርበት ስቴጅ ላይ ስለሆነ ማለት ነው እና ዲዛይር ቱ ቢ አክሴፕትድ ዊዝን ዘ ግሩፕ እና በግሩፕ ውስጥም ተቀባይነት መሆን የምንፈልግበት ደረጃ ምን ይባላል? ፎርሚንግ ነው። ስለዚህ የፎርሚንግ ካራክተሪስቶች እነዚህ ይመስላሉ። ስለዚህ ከዚህ በኋላ የምናያቸው ስቴጆች አሉ። ዋና ማወቅ ያለባቸው ካራክተሪስቶቻቸው ነው። ስለዚህ ፎርሚንግ ስቴጅ ላይ ግራውንድ ሩል የሚወጣበት፣ እርስ በርስ የምታወቅበት፣ ፐርፐስ እና ጎል የምንረዳበት፣ አንሰርተኒቲ ፖላይትነስ እና ዲዛይር ቱ ቢ አክሴፕትድ ዴቨሎፕ የሚሆኑበት ነው ማለት ነው። ይሄንን ካየን ወደ ሁለተኛው ስቴጅ ይገባል ማለት ነው። ከዛ ግሩፑ ስቶርሚንግ ስቴጅ ላይ ይመጣል። ስቶርሚንግ ስቴጅ ላይ ስንመጣ ደግሞ ምንድነው? ዱሪንግ ስቶርሚንግ ስቴጅ ኮንፍሊክት ኢን ፓወር ስትራግልስ ሜይ አራይዝ አስ ዘ ግሩፕ ሜምበር ስታርስ ቱ ኤክስፕረስ ዴር አይዲያ ኦፒኒየን ኤንድ ኢንዲቪዥዋሊቲ። ስለዚህ እዚህ ጋር ምንድነው የሚለው? አሁን በምስሉ ላይ እንደምትመለከቱ ሰዎች ምን የሚያደርጉበት ነው? ኮንፍሊክት እና እርስ በርስ የፓወር ስትራግል የሚጀመርበት ነው እና ይህ ምክንያቱ ደግሞ ምንድነው? ሰዎች በዚህ ስቴጅ ላይ ሀሳባቸውን መግለጽ አመለካከታቸውን እና ስለ ኢንዲቪዥዋሊቲ ባህሪ በተረዱ ቁጥር ምንድነው ጥሎች ይነሳሉ እና ሌላኛው ደግሞ ፓወር ስትራግል ከኮንፍሊክቱ በተጨማሪ ፓወር ስትራግል ምንድነው? እኔ ነኝ ይህን ስልጣን መያዝ አለብኝ፣ እኔ መምራት አለብኝ፣ የተለያዩ ጥያቄዎች የሚነሱበት ደረጃ ስለሆነ ስቶርሚንግ ላይ ኮንፍሊክት እና ፓወር ስትራግል ዋና ካራክተሪስቶቹ ናቸው ማለት ነው። ሁለተኛው ዲፈረንስ ኢን ፐርስፔክቲቭ ፐርሶናሊቲ ወርኪንግ ስታይል ሜይ ሊድስ ቱ ዲስአግሪመንት ኤንድ ቴንሽን። የተለያየ አይነት አመለካከት መኖሩ ስብዕናችን መለያየቱና የስራ ስታይላችንም የተለያየ ነው። ይሄ ደግሞ ምንድነው? ዲስአግሪመንት ይፈጥራል፣ እንዳንስማማ እርስ በርስ ያደርገናል እና ውጥረቶችንም ሊፈጥር ይችላል ማለት ነው። ስለዚህ ይህ ስቴጅ ካራክተራይዝድ ባይ ምንድነው? ዘ ኒድ ፎር ክላሪፊኬሽንስ ኦፍ ሮል ኔጎሽዬሽን ሲኪንግ ኤ ባላንስ ፓወር ዊዝን
ግሩፕ ነው። ስለዚህ በዚህ ስቴጅ ላይ ማድረግ ያለብን ምንድን ነው? ክላሪፋይ ሮል ነው። ማምን መስራት እንዳለበት ሚናው ምን እንደሆነ በግልጽ መገለጽ ያለበት ስቴጅ ነው። ምክንያቱም ኮንፍሊክቱን ከዛ ውጭ መፍታት ስለማንችል እና ኔጎሽሽን ነው። ከዛ ወዲያ ድርድር ላይ መድረስ ነው በችግሩን ለመፍታት ማለት ነው የተፈጠረውን ኮንፍሊክት እና ሲኪንግ የባላንስ ኦፍ ፓወር ዊዝን ግሩፕ ነው። ባላንስ ኦፍ ፓወር በግሩፕ ውስጥ እንዲኖር መፍጠር አለብን ማለት ነው። ስለዚህ ስቶርሚንግ ስቴጅ ላይ ኮንፍሊክት እና ፓወር ስትራግል ዋና መገለጫዎቹ ናቸው። ይህ የሚፈጠረው ደግሞ ሰዎች የተለያየ አይነት አመለካከት፣ ስብዕና እና የስራ ስታይል ስላላቸው የሚፈጠር ነው እና ይህንን ለመፍታት ሮላቸው ክላሪፋይ መደረግ አለበት። ኔጎሽሽን እና ባላንስ ኦፍ ፓወር ክሬት ዩዚንግ ግሩፕ መደረግ አለበት ማለት ነው። ስለዚህ ይህንን ስናደርግ ወደ ቀጣዩ ስቴፕ እናልፋለን ማለት ነው። ሶስተኛው ስቴጅ ምንድን ነው? ኖርሚንግ ይባላል ማለት ነው። ኖርሚንግ ላይ ምንድን ነው? ግሩፕ ስታርት ቱ ስታብሊሽ ኖርም ሼርድ ቫሊዩ ኤንድ ሴንስ ኦፍ ኮሄሲቭነስ። ስለዚህ በዚህ ስቴጅ ላይ ኦርጋናይዜሽኑ የራሱን ኖርም ዴቨሎፕ ያደርጋል። ሼርድ ቫሊዩ እንደ መተዳደሪያ ህጎች ማለት ነው፣ ኖርሞችን ዴቨሎፕ ያደርጋል ማለት ነው። ይህንን ሲያደርጉ ምን ማድረግ ይችላሉ? ሜምበሮቹ ሪዞልቭ ኮንፍሊክት ኤንድ ኮመን ግራውንድ ዴቨሎፕ ቤተር አንደርስታንዲንግ ኦፍ ኢች አዘር ስትሬንግዝ ኤንድ ዊክነስ ነው። ስለዚህ ኖርሚንግ ዋናው ስቴጅ ካራክተሪስቲክ ይሄ ነው በዚህ ስቴጅ ላይ። ስለዚህ የጋራ ሼር የሆነ ኖርምን ቫሊዎችን ዴቨሎፕ ሲያደርጉ ግጭቶችን መፍታት ይችላሉ። የጋራ የሚያስማሟቸውን ግራውንዶች መፈለግ ይጀምራሉ እና ዴቨሎፕ ቤተር አንደርስታንዲንግ ኦፍ ኢች አዘር ስትሬንግዝ ኤንድ ዊክነስ፣ እርስ በርሳቸውን እካሌ ይሄ ስትሬንግዝ አለው ይሄ ዊክነስ አለው፣ እኔም ይሄ ስትሬንግዝ አለኝ ይሄ ዊክነስ ያለኝ እያለን በመለየት ዊክነሶቻችን ለመቅረፍ እና ስትሬንግዞቻችን ዴቨሎፕ ለማድረግ የምንሞክርበት ስቴጅ ነው። ስለዚህ ሌላ ደግሞ ትረስት እና ኮላቦሬሽናችን ይጨምራል ማለት ነው። በቡድን ውስጥ ያለን መተማመን እዚህ ጋር በፒክቸሩ ላይ እንደምታዩት ጥሩ የሆነ ወርኪንግ ኢንቫይሮንመንትን ክሬት ማድረግ ይችላል። ስለዚህ ኖርሚንግ ስቴጅ ላይ ዋና ባህሪያቶቹ እነዚህ ይመስላሉ ማለት ነው። አራተኛው ፐርፎርሚንግ ነው። ፐርፎርሚንግ ስቴጅ ላይ ስንመጣ ምንድነው ካራክተራይዝድ የሚሆነው በምንድነው? ሃይ ሌቭል ኦፍ ፕሮዳክቲቪቲ፣ ሳይነርጂ ኤንድ ኢፌክቲቭ ወርክ ቲም። ስለዚህ እንዳየነው በሶስተኛው ስቴጅ ላይ ምንድነው ኖርማቸውን ዴቨሎፕ ስላደረጉ በዛ ምክንያት ኮንፍሊክትን ሶልቭ አድርገው መስራት ጀምረዋል ብለናል። ስለዚህ ኮንፍሊክታቸውን ሶልቭ አድርገው ሲሰሩ ምንድነው ፐርፎርሚንግ ነው፣ በጣም አሪፍ ደረጃ ላይ የሚደርሱበት ማለት ነው። ሃይ ሌቭል ኦፍ ፕሮዳክቲቪቲ ላይ ነው፣ በጣም ምርታማ ይሆናሉ፣ ስራቸውን በአሪፍ መልኩ መስራት ይችላሉ። ሳይነርጂ ይፈጠራል፣ ወርኪንግ ቱጌዘራቸው በጣም እየጨመረ ይመጣል እና ኢፌክቲቭ የሆነ ቲም ወርክን ክሬት ማድረግ ይችላሉ ፐርፎርሚንግ ስቴጅ ላይ። ስለዚህ ግሩፕ ሜምበሮቹ ምን ዴቨሎፕ ያደርጋሉ? ስትሮንግ ወርኪንግ ሪሌሽንሽፕ፣ ትረስት ኤንድ ኦፕን ኮሚኒኬሽን። ስለዚህ በዚህ ስቴጅ ላይ ስትሮንግ የሆነ ወርክ ሪሌሽንሽፕ አላቸው፣ በስራቸው በጣም ግንኙነት ኖሯቸው የሚሰሩ ናቸው፣ እርስ በርስ በጣም ይተማመናሉ እና ኦፕን ኮሚኒኬሽን ያላቸው እና በጣም በግልጽ ሁኔታ ኮሚኒኬት በማድረግ መረጃዎችን ሼር በማድረግ ኤፌክቲቭ ፕሮዳክቲቪቲ ለማምጣት ይጥራሉ ማለት ነው። ስለዚህ ዘ ወርክ ቱጌዘር ኮሄሲቭሊ toward achieving group goals, making group decision collectively and leveraging each other's strengths። ስለዚህ እርስ በርስ ያላቸውን ስትሬንግዝ በማዳበር አብረው በመስራት ውሳኔዎችን በመወሰን የግሩፕ ጎሉን አቺቭ ለማድረግ ይሰራሉ ማለት ነው በዚህ ስቴጅ ላይ። ስለዚህ ፐርፎርሚንግ ስቴጅ ላይ ፒክ ስቴጃቸው ላይ የሚደርሱበት ይሆናል ማለት ነው። ስለዚህ እዚህ ጋር በፒክቸሩ ላይ እንደምታያቸው አብረው በግሩፕ እየሰሩ ነው እና በግሩፕ በመስራታቸው ፕሮዳክቲቭ መሆን ያስችላቸዋል ማለት ነው። ስቴፕ 5 ላይ ሲመጣ አድጆርኒንግ ስቴጅ ነው። አድጆርኒንግ ስቴጅ ላይ በቃ አሁን ግሩፑ ከተመሰረተ ወዲያ መጀመሪያ ላይ ትንሽ ግጭቶች ይኖራሉ። ያንን ግጭት ፈቱ። ከዛ ሲፈቱ ኖርማቸውን ዴቨሎፕ በማድረግ ፈተው ምን ላይ ፕሮዳክቲቪቲ ላይ ደረሱ እና ስራውን ሰሩት ማለት ነው። ባጭሩ ስራው ከተሰራ ወዲያ ምንድነው አድጆርኒንግ ስቴጅ አለ። አድጆርኒንግ ስቴጅ ምንድነው? የሚደረግበት ነው፣ ግሩፕ የሚፈርስበት ማለት ነው፣ ምክንያቱም ስራው ስላለቀ። ስለዚህ ዚስ ስቴጅ ኢዝ ኖት ኦልዌይስ ኢንክሉድ ኢን ኦሪጂናል ተክስማን ሞዴል። ተክስማን ሞዴል ማለት ተክስማን የሚባል ሰውዬ ስለሆነ እነዚህ ስቴጅ ኦፍ ግሩፕ ዴቨሎፕመንት ዴቨሎፕ ያደረጋቸው ሰውዬ ተክስማን ነው የሚባለው። ስለዚህ እሱ ሞዴል ነው፣ ተክስማን ሞዴል ነው የምንለው እነዚህን ስቴጅ ኦፍ ግሩፕ ዴቨሎፕመንት እና በሱ ላይ አልተካተተም። ይሄ ሞዴል ላይ ግን ሪሌቫንት ስቴጅ ሆኖ መታሰብ አለበት ነው የሚለው። ስለዚህ ኢን አድጆርኒንግ ስቴጅ ግሩፕ ዲስባንድ ኦር ትራንዚትስ ቱ ዲፈረንስ ፌዝ ኦፍ አፍተር ኮምፕሊቲንግ ዜር ታስክ ኦር ፕሮጀክት። ስለዚህ ታስካቸውን ፕሮጀክታቸውን ስለጨረሱ ግሩፑ ይፈርሳል ወይም ወደ ሌላ ሚሽን ትራንዚስት ያደርጋሉ ወይም ሌላ ሚሽን ይጀምራሉ ወይም ግሩፑ የሚፈርስበት ስቴጅ ነው ማለት ነው፣ ምክንያቱም ስራው ስላለቀ እና በዚህ ስቴጅ ላይ ምን ይሰማቸዋል? ሜቢ ሴንስ ኦፍ አኮምፕሊሽመንት ያንን
ነገር መጨረሳቸው ጥሩ ስሜት ይፈጥርላቸዋል። ሪፍሌክት ኦን ዘ ግሩፕ አቺቭመንት የግሩፕ አቺቭመንቱ ሪፍሌክት የሚደረግበት ስቴጅ ነው። በዚህ ስቴጅ ላይ ይሄን አሳክተናል፣ ይሄን ለማሳካትም በዚህ ዌይ ብለው ሪፍሌክት የሚደረግበት ስቴጅ ነው ማለት ነው። እና ሴይ ጉድ ባይ ይባባላሉ። አሴ ሜምበርስ ሙቭ ቱ ዘ አዘር ኢንዳይቨር ምክንያቱም ስላለቀ አሁን ተሰነባብተው ወደ መጡበት ይመለሳሉ ወይም እንደገና ምን ያደርጋሉ ማለት ነው፣ ሌላ ስራ ሊሰሩ ይችላሉ ማለት ነው። ስለዚህ አድጆርኒንግ ስቴጅ ግሩፑ ስራውን ጨርሶ ወይ ወደ ሌላ ስቴጅ የሚተላለፍበት ወይም ስራውን ስለጨረሰ ግሩፑ ዲስባንድ ወይም የሚፈርስበት ስቴጅ ላይ ነው ማለት ነው። ስለዚህ እዚህ ጋር በፒክቸሩ ላይ እንደምታዩቸው ሴንስ ኦፍ አኮምፕሊሽመንታቸውን በኤክሳይትመንት ወይም በደስታ ስሜት እየገለጹ ነው ማለት ነው። ስለዚህ ስቴጆቹ በግሩፕ ዴቨሎፕመንት ላይ እነዚህን ይመስላሉ። መጀመሪያ ፎርሚንግ አለ፣ ስቶርሚንግ፣ ኖርሚንግ፣ ፐርፎርሚንግ እና አድጆርኒንግ ናቸው። እናንተ የሚጠበቅባቸው እያንዳንዱ ካራክተሪስቲ መለየት እና ኦርደራቸውን መለየት ነው። ከፎርሚንግ እስከ አድጆርኒንግ ያለው ነው። ኤግዛም ላይ ብዙ ጊዜ እነዚህ ስለሆነ የሚጠይቁት ማለት ነው። ሌላው ደግሞ የምንመለከተው ኢምፖርታንስ ኦፍ ኢንፎርማል ግሩፕ ነው። ኢንፎርማል ግሩፕ ለምን ይጠቅማል መመስረቱ? ከፎርማል ኦርጋናይዜሽኑ እውቅና ውጭ ነው እንደሚመሰረተው እንደምናየው እና ለምን ይጠቅማል ስንል ሄልፕስ ፒፕል ቱ ጌት ዜር ጆብ ደን ኤንድ ስፒድ አፕ ወርክ ፍሎ ነው። ሰዎች ስራቸው እንዲሰራ ምክንያቱም እርስ በርስ በመረጃዎችን ከጓደኞቻቸው በግልጽነት መጠየቅ ስለሚችሉ እና የስራ ፍሰቱ ወይም ሂደቱ እንዲፋጠን ስለሚያደርግ ይጠቅማል ማለት ነው ኢንፎርማል ግሩፕ። ሌላኛው ደግሞ ሄልፕ ኢንዲቪጁዋል ሳቲስፋይ ዘ ኒድስ ዛት አር አንሚት ኢን ዘ ፎርማል ግሩፕ። ዋናው ጥቅሙ ይሄ ነው። በዋናነት በፎርማል ግሩፑ ያልተሟሉ ኒዶች በኢንፎርማል ግሩፕ በማሟላት ሳቲስፋይ ለመሆን እንችላለን ማለት ነው እና ፕሮቫይድ ዜር ሜምበርስ ዊዝ ሶሻል ሳቲስፋክሽን ሴኩሪቲ ኤንድ ሴንስ ኦፍ ቢሎንጊንግነስ ማህበራዊ ሳቲስፋክሽን እናገኛለን። ምክንያቱም ከሰዎች ጋር ባለ ኢንተራክሽን ሪሌሽንሽፕ ምክንያት እና ሴኩሪቲ ይሰማናል እና ሴንስ ኦፍ ቢሎንጊንግነስ የዛ ግሩፕ አባል የዛ ኦርጋናይዜሽን ሜምበር እንደሆኑ ይሰማናል። ኢንፎርማል ግሩፕን ሜምበር ስናደርግ ማለት ነው። ስለዚህ ኢንሃንስ ፌርነስ ኤንድ ዲስክሎዘር ኢንፎርሜሽን ይላል መጨረሻ ላይ ያለው ፌር የሆነ ፕሮሰስ እንዲኖር ስለተለያዩ ነገሮች መረጃ እንዲኖረን እና ዲስክሎዘር ኢንፎርሜሽን ማለት ነው መረጃዎች እንዳይደበቁ ሚስጥር እንዳይሆኑ በግልጽ እንድናገኝ በኢንፎርማል ግሩፕ መሰረት ማግኘት እንችላለን ማለት ነው። ስለዚህ ኢንፎርማል ግሩፕ መመስረታችን ወይም አባል መሆናችን እነዚህን ጥቅሞች ለማግኘት ይረዳናል ማለት ነው። እሺ ሌላኛው የምንመለከተው ኦብስታክሎችን ነው ለቲምና ግሩፕ ፕሮዳክቲቭ። አሁን ስለዚህ ቲሞችን ግሩፖችን አየን፣ ጥቅማቸውን አየን። ስለዚህ ምንድነው ኦብስታክሉ ቲምና ግሩፕ ፕሮዳክቲቭ እንዳይሆን ማለት ነው። ስለዚህ ቲምና ግሩፕ መመስረቱ የራሱ ጥቅም እንደሆነ አይተናል። ግን እነዚህ ጥቅሞች እንዳናገኝ የሚገጥሙ መሰናክሎች ምንድን ናቸው? ወይም ፕሮዳክቲቭ ሆነን በቲምና በግሩፕ እንዳንሰራ የሚያደርጉን ስንል የተለያዩ ሰቨራል ፋክተሮችን መጥቀስ እንችላለን ለግሩፕ ፕሮዳክቲቪቲ ሂንደር የሚያደርጉ ማለት ነው። ለምሳሌ የመጀመሪያው ኮሚኒኬሽን ኢሹ ነው። ኮሚኒኬሽን ኢሹ ላይ ምንድነው ፖር ኮሚኒኬሽን መኖሩ፣ ሚስ ኮሚኒኬሽን መኖሩ፣ ላክ ኦፍ ክላሪቲ ኢን ኮንቬይንግ ጎል ኤክስፔክቴሽንስ ኤንድ ኢንፎርሜሽን ካን ሊድስ ቱ ሚስ አንደርስታንዲንግ ኤንድ ኢንፍሉዌንሲንግ ዊዝን ኢንኤፊሽንሲ ዊዝን ዛ ግሩፕ ይላል። ስለዚህ ኮሚኒኬሽን በጣም ወሳኝ ነው። በአንድ ኦርጋናይዜሽን ውስጥ ባሉ ቲሞችን ግሩፖችም ላይ በጣም ወሳኝ የሆነ ነገር ነው። ምክንያቱም ሰዎች መረጃ መለዋወጥ ካልቻሉ፣ በግልጽ ያልተሳሳተ እና በቂ የሆነ መረጃ ማግኘት ካልተቻሉ ስራው በአሪፍ ሁኔታ አይሰራም እና ግልጽ የሆኑ ጎሎች፣ ኤክስፔክቴሽኖች እና መረጃዎች በኦርጋናይዜሽን ውስጥ ሼር መደረግ አለባቸው። ስለዚህ ኮሚኒኬሽናችን ፑር ከሆነ ወይም ሚስ ኮሚኒኬሽን ትክክለኛ ያልሆነ መረጃ የምናስተላልፍ ከሆነ ስራው በአሪፍ ሁኔታ መሰራት ስለማይችል ቲማችንና ግሩፑ ፕሮዳክቲቭ እንዳይሆን ያደርገዋል ማለት ነው። ሁለተኛው ኮንፍሊክት ኤንድ ዲስአግሪመንት። ኮንፍሊክት ኤንድ ዲስአግሪመንት ላይ ስንመጣ ደግሞ ምንድን ነው ኮንፍሊክት አሞንግ ቲም ሜምበር ዌዘር ኢት ኢዝ ዲው ቱ ዲፈረንስ ኢን ኦፒኒየን፣ ወርክ ስታይል ኦር ፐርሰናል ኢሹ ካን ዲስራፕት ኮላቦሬሽን ኤንድ ሂንደር ፕሮዳክቲቪቲ ነው። ስለዚህ በአንድ ኦርጋናይዜሽን ውስጥ ግጭቶችና አለመስማማቶች ካሉ በአመለካከት ሊሆን ይችላል፣ በስራ ስታይላችን ወይም በፐርሰናል ኢሹ ምክንያት ልንጋጭ እንችላለን። ግን እነዚህ ግጭቶች ምን ይፈጥራሉ ማለት ነው? በኮላቦሬሽን እንዳንሰራ፣ በህብረት እንዳንሰራ ያደርጉናል። ይሄ ደግሞ ምንድነው ፕሮዳክቲቪቲያችንን ያደናቅፋል ማለት ነው። ስለዚህ ሁለተኛው ፕሮብሌም አንደኛው ኮሚኒኬሽን ኢሹ፣ ሁለተኛው ኮንፍሊክት ኤንድ ዲስአግሪመንት ይሆናል ማለት ነው። ቀጣው ደግሞ ላክ ኦፍ ሮል ክላሪቲ ነው። ላክ ኦፍ ሮል ክላሪቲ ማለት ዌን ቲም ሜምበር አር አንሹር አባውት ዜር ሮል ሪስፖንሲቢሊቲ ኢት ካን ሊድስ ቱ ኮንፊውዥን ዲፕሊኬሽን ኤንድ ኦፍ ኢፈርት ኤንድ ላክ ኦፍ አካውንታቢሊቲ። ስለዚህ ላክ ኦፍ ክላሪቲ ኦፍ ሮል ማለት ሰዎች ሰራተኞች በቲም ወይም በግሩፕ ውስጥ የሚሰሩትን ስራ ካላወቁ በዛ ቲም ውስጥ ምንድነው
በዛ ቲም ውስጥ ወይም ግሩፕ ውስጥ ኮንፊውዥን ይፈጠርባቸው። ምክንያቱም የሚሰሩትን ነገር አያውቁም እና የተሰራ ስራን ደግሞ ሊሰሩ ይችላሉ። ዲፕሊኬሽን ኦፍ ኢፈርት የምንለው ማለት ነው። እና ላክ ኦፍ አካውንቴቢሊቲ ነው። የተጠያቂነት ስሜቱ ላይኖር ይችላል። ምክንያቱም ይህን ኃላፊነት አይደለም ብለው ሊያስቡ ስለሚችሉ፣ ምክንያቱም ግልጽ የሆነ ሮል ስለሌላቸው በግሩፕ ውስጥ ወይም በቲም ውስጥ የሚጫወቱት ማለት ነው። ስለዚህ ይህም አንዱ ኮዝ ነው ላክ ኦፍ ቲም ፕሮዳክቲቪቲ እንዳይኖር ማለት ነው። ሌላኛው ደግሞ ኢናዲኩዌት ሪሶርስ ነው። ኢናዲኩዌት ሪሶርስ ማለት ኢንኤፊሽንት አክሰስ ቱ ነሰሳሪ ቱል ቴክኖሎጂ ኢንፎርሜሽን ኦር ሰፖርት ካን ኢምፔድ ፕሮዳክቲቪቲ ኤንድ ሂንደር ቲም ፐርፎርማንስ ይላል። ይሄኛውም ዋናው ኮዝ ነው። በቂ የሆነ ሪሶርስ ስንል ከቱሎች ሊሆን ይችላል፣ የተለያዩ ቴክኖሎጂዎችን መጠቀም ለኮምፒውተር የመሳሰሉትን ሊሆን ይችላል። እና ኢንፎርሜሽን ዋናው ሪሶርሳችን ኢንፎርሜሽን አለማግኘት ወይም ከሌሎች ድጋፍ አለማግኘት በዛ ግሩፕ ውስጥ ወይም ቲም ውስጥ የኛም ፕሮዳክቲቪቲ በማደናቀፍ ምርታማ እንዳንሆን እና ቲሙም አሪፍ ፐርፎርማንስ እንዳይኖረው ያደርጋል ማለት ነው። ስለዚህ ሌላኛው ኮዝ ኢናዲኳይት ሪሶርስ ነው። ሌላኛው ማይክሮ ማኔጅመንት ነው። ማይክሮ ማኔጅመንት ማለት ኦቨርሊ ኮንትሮሊንግ ኦር ማይክሮ ማኔጂንግ ቢሄቪየር ፍሮም ደ ሊደር ካን ስቲፋይል ክሬቲቪቲ ኦቶኖሚ ኤንድ ሞቲቬሽን አሞንግ ቲም ሜምበር ኤንድ ሊዲንግ ቱ ሬዲስ ፕሮዳክቲቭ ነው። ስለዚህ ሚክሮ ማኔጅመንት ማለት በጣም ኮንትሮል የሚደረጉ ከሆነ ሰራተኞች ስቲፍል ያደርጋሉ። ክሬቲቪቲያቸውን ማለትም ሀይድ እንዲያደርጉ ይደረጋሉ። ክሬቲቪቲያቸውን ማውጣት አይችሉም። በጣም ሚክሮ ማኔጅ የሚደረጉ ከሆነ ነፃነት ስለማያገኙ ኦቶኖሚ ሆነው መስራት ስለማይችሉ እና ሞቲቬሽንም አይኖራቸውም በዛ ግሩፕ ውስጥ ለመስራት። ስለዚህ በጣም በዲቴል ማይክሮ ማኔጅመንት በሰራተኞች ላይ አያስፈልግም በአንድ ግሩፕ ውስጥ ወይም ቲም ውስጥ ኢፌክቲቭ ለመሆን ማለት ነው። ስለዚህ አንድ ቲም ወይም ግሩፕ ፕሮዳክቲቭ እንዳይሆን ሂንደር የሚያደርጉት የምን ፕሮብሌሞች ላይ ኮሚኒኬሽን ፕሮብሌም አለ፣ ኮንፍሊክት ኤንድ ዲስአግሪመንት፣ ላክ ኦፍ ሮል ክላሪቲ፣ ኢናዲኩዌት ሪሶርስ እና ሚክሮ ማኔጅመንት ይጠቀሳሉ ማለት ነው። ስለዚህ እነዚህን ፕሮብሌሞች ካየን አሁን ደግሞ እንዴት ነው የቲም እና የግሩፕ ፕሮዳክቲቪቲ መጨመር የምንችለው ነው የምንለው። ስለዚህ ቱ ኢንሃንስ ቲም ኦር ግሩፕ ፕሮዳክቲቪቲ ኦርጋናይዜሽን ካን ቴክ ቫሪየስ ስቴፕ፣ የተለያዩ ስቴፖችን ሊጠቀም ይችላል የግሩፑን የቲሙን ፕሮዳክቲቭ ሆኖ እንዲሰራ ለማድረግ። ስለዚህ የመጀመሪያው ምንድነው ክሊር ጎል እና ኤክስፔክቴሽን ማድረግ ነው። ስለዚህ ቅድም ምንድነው ላክ ኦፍ ሮል ክላሪቲ የለም ብለናል። ስለዚህ ክሊር የሆኑ ጎሎች እና ኤክስፔክቴሽኖችን ማስቀመጥ ነው። ይህም አንዱ የኮሚኒኬሽን ፕሮብሌም ላይ የተጠቀሰ ነው። ምክንያቱም ሰዎች ግልጽ የሆነ ጎልና ኮሚኒኬሽን ኤክስፔክቴሽን ከሌላቸው ስለሚሰራው ነገር አሪፍ ነገር መስራት ስለማይችሉ፣ ስለዚህ ኢስታብሊሽንግ ክሊር ኤንድ ስፔሲፊክ ጎልስ አሎንግ ዊዝ ኮሚኒኬሽን ኤክስፔክቴሽን ሄልፕስ ኢንሹር ዛት ኤቭሪዋን ኢዝ አላይንድ ኤንድ ወርኪንግ ቱዋርድ ኮመን ፐርፐስ። ስለዚህ በአንድ ኦርጋናይዜሽን ውስጥ ግልጽ የሆኑ ግቦችን እና ኤክስፔክቴሽኖችን ማስቀመጥ ከስራው ይሄንን ነው የምንጠብቀው እና ይሄንን ማሳካት እንፈልጋለን ብለን በግልጽ ለሰራተኞቻችን በዛ ቲም ውስጥ ወይም ግሩፕ ውስጥ ላሉ ሜምበሮች ብናሳውቅ ምንድን ነው እነዛ ሰራተኞች በዛ መስረት እንዲሰሩ እና የኮመን ፐርፐዝ ኖሮን ግሩፑን ፕሮዳክቲቭ እንዲሆን ማድረግ እንችላለን። ስለዚህ ጎሎችን ስናስቀምጥ ግልጽ በሆነ መልኩ መቀመጥ አለባቸው ማለት ነው። ስለዚህ አንደኛው ቲም ወይም ግሩፕ ፕሮዳክቲቪቲ ለመጨመር ክሊር የሆነ ጎል ኤክስፔክቴሽን ያስፈልጋል። ሌላኛው ኤፌክቲቭ ኮሚኒኬሽን ነው። አንዱ ፕሮብሌም ያለው ምንድን ነበር? ኮሚኒኬሽን ኢሹ ነበረ ለቲም ወይም ግሩፕ ፕሮዳክቲቪቲን ሂንደር የሚያደርግ። ስለዚህ እሱን ለመፍታት አንዱ ምንድነው ማድረግ ነው? ኤፌክቲቭ የሆነ ኮሚኒኬሽን መፍታት ነው። ስለዚህ ኢንካሬጂንግ ኦፕን ኤንድ ትራንስፓረንት ኮሚኒኬሽን ፕሮቫይዲንግ ሬጉላር አፕዴት ፎስተሪንግ አክቲቭ ሊስኒንግ ካን ኢንሃንስ ኢንፎርሜሽን ፍሎ ኤንድ ኮላቦሬሽን ዊዝን ዘ ቲም ነው። ስለዚህ ኤፌክቲቭ ኮሚኒኬሽን ክሬት ማድረግ ስንል ግልጽ የሆነና የተለያዩ መረጃዎችን ለሰራተኞች ማቅረብ ነው እና ሬጉላር አፕዴቶች ቶሎ የሚለወጡ ነገሮች ሲኖር ለሰራተኞች ያንን ነገር በማሳወቅ አክቲቭ የሆነ ሊስኒንግን ከነሱ ጋር ክሬት በማድረግ ኢንፎርሜሽን ፍሎ በማድረግ በኦርጋናይዜሽን ውስጥ ኮላቦሬሽን መፍጠር ነው። በኦርጋናይዜሽኑ ቲም እና ግሩፕ ላይ በዚህ ወይ ቲም እና ግሩፕ ፕሮዳክቲቪቲ መጨመር እንችላለን። ስለዚህ ሁለተኛው ኮዝ ምክንያት ምን ማድረግ እንችላለን? ቲም እና ግሩፕ ፕሮዳክቲቪቲ ለመጨመር ኢፌክቲቭ ኮሚኒኬሽንን መጥቀስ እንችላለን። ሶስተኛው ኮላቦሬሽን ኤንድ ቲም ወርክ ነው። ኮላቦሬሽን ኤንድ ቲም ወርክ ማለት ፕሮሞቲንግ ኤ ካልቸር ኦፍ ኮላቦሬሽን encouraging knowledge sharing, facilitating teamwork can leverage the diverse skills and perspectives of the team member leading to increased productivity። ስለዚህ ኮላቦሬሽን እና ቲም ወርክ ማለት በቡድን በሰራችሁ ቁጥር የተለያየ ስኪል የተለያየ አመለካከት በቲም ሜምበሮች አለ። ስለዚህ ይህንን የተለያየ ስኪል እና ፐርስፔክቲቭ በመጠቀም ፕሮዳክቲቪቲያችንን መጨመር እንችላለን። ስለዚህ ቲምወርክን መፍጠር እና ያ ቲምወርክ ደግሞ በኮላቦሬሽን እንዲሰራ ማድረግ ኢንክሪዝ ቲም እና ግሩፕ ፕሮዳክቲቪቲን ለማድረግ ይጠቅማል ማለት ነው። ሌላኛው ኢምፓወርመንት ኤንድ ኦቶኖሚ። ኢምፓወርመንት ኤንድ ኦቶኖሚ ላይ ስንመጣ ግራንቲንግ ቲም ሜምበር ኤ ሌቭል ኦፍ ኦቶኖሚ ኤንድ ዲሲዥን ሜኪንግ ኦቶሪቲ
ኢምፓወር ዘም ቱ ቴክ ኦነርሺፕ ኦፍ ዜር ወርክ ፎስተሪንግ ሞቲቬሽን ኤንድ ፕሮዳክቲቪቲ። ስለዚህ ኢምፓወርመንትን አውቶኖሚ ማለት ቲም ሜምበሮቹን ሌቭል ኦፍ ኦቶኖሚ መስጠት፣ ቅድም ማይክሮ ማኔጅመንት አንዱ ፕሮብሌም ነው ብለን ነበር። ስለዚህ ሌቭል ኦፍ ኦቶኖሚ መስጠት፣ ራሳቸውን ችለው እንዲሰሩ ማድረግ እና ዲሲሽን ሜኪንግ ኦቶሪቲ ውሳኔያቸውን በራሳቸው እንዲወስኑ በማድረግ ኢምፓወር ማድረግ እንችላለን ሰራተኞቻችን እና በዛ ዌይ የራሳቸውን ስራ ላይ ሆነር ሆነው እንዲሰሩ እና ሞቲቬት እና ፕሮዳክቲቭ ማድረግ እንችላለን። ስለዚህ ለሰራተኞች ኢምፓወርመንት ማድረግ ማነሳሳት እና እነሱን ኦቶኖሚ መስጠት፣ ነፃነት መስጠት እና በራሳቸው እንዲሰሩ ማድረግ ወይም ሚክሮ ማኔጅመንትን መቀነስ ምን ይፈጥራል ማለት ነው? እንግዲህ ቲም ኤንድ ግሩፕ ፕሮዳክቲቪቲን ያደርጋል። ሌላኛው ሪሶርስ አሎኬሽን፣ አንደኛው ፕሮብሌም እንደነበረ ብለናል። ኢናዲኩዌት ሪሶርስ መኖሩ በፕሮብሌም ነው ብለናል፣ በቲምና ግሩፕ ፕሮዳክቲቪቲ ሂንደር የሚያደርግ። ስለዚህ ቲምና ግሩፕ ፕሮዳክቲቪቲ ለመጨመር ሪሶርስ አሎኬት ማድረግ ነው። ስለዚህ ፕሮቫይዲንግ አዲኩዌት ሪሶርስ ቱል ትሬኒንግ ኤንድ ሰፖርት ቱ ዘ ቲም ሜምበርስ ኢናብል ደም ቱ ፐርፎርም ዴር ታስክ ኤፊሽንትሊ ኤንድ ኢፌክቲቭሊ። ስለዚህ ሪሶርስን አሎኬት ስናደርግ የተለያዩ ሪሶርሶችን ለምሳሌ እንደ ቱሎችን፣ ትሬኒንጎችን፣ ሰፖርቶችን በመስጠት ሜምበሮች በአሪፍ መልኩ ፐርፎርም እንዲያደርጉና አንድን ስራም ኤፊሽንትሊ እና ኢፌክቲቭሊ እንዲሰራ ማድረግ እንችላለን። ስለዚህ እነዚህን በመጠቀም ቲምና ግሩፕ ፕሮዳክቲቪቲያችንን መጨመር እንችላለን ማለት ነው። ኤፌክቲቭ የሆነ ኮሚኒኬሽንን በመፍጠር ኮላቦሬቲቭ እና ቲም ወርክን በማዳበር ኤምፓወር በማድረግ እና ኦቶኖመስ እንዲሆኑ በማድረግ ሰራተኞችን እና ሪሶርስን አሎኬት በማድረግ ቲም እና ግሩፕ ፕሮዳክቲቪቲ መጨመር እንችላለን። ወይም ሂንደር የሚያደርጉትን ፕሮብሌሞች በአጭሩ በመቅረፍ ኢንክሪዝ ማድረግ እንችላለን ቲም እና ግሩፕ ፕሮዳክቲቪቲ ማለት ነው። እሺ ደቂቃው በጣም እየሄደ ስለሆነ እዚህ ጋር ብናቆም ይሻላል። ፓርቷን እዚህ ጋር ያበቃል ማለት ነው። ስለዚህ ቀጣይ በፓርት 2 እንቀጥላለን ማለት ነው። ስለዚህ በቀጣይ ፓርት ከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።